ፕሮፌሰር ጎዲልማን የመጨረሻውን የክት ልብሳቸውን ደራርበው የዝናብ ጥላቸውን ዘርግተው የምክር ቤቱን አደባባይ አቋርጠው ወደ ጠቅላይ ሚኒስትር ጽሕፈት ቤት ይገሰግሳሉ። በእለቱ ቀርቶ በየዓመቱ እንኳን ከጠቅላይ ሚኒስትር ቸርችል ጋር ለመገናኘትና ለመመካከርም ሞክረው አያውቁም ነበር። ያ ወቅት ግን ምሁሩንና ባለስልጣኑን የሚያዋቅርበት ምክንያት ስለነበረው እሳቸውም ወደዚያ ታላቅ ጽሕፈት ቤት ተጠርተዋል። አንድ የጦር አዝማች መኮንን ደስ በማያሰኝ ዜና ምክንያት የአገሪቱ ጦር ጠቅላይ አዛዥ ወደ ሆነው ኃላፊ ጽሕፈት ቤት ቢጠራ የደም ስራ ስሩ ይገታተራል፣ ስሜቱ ይቆስላል፣ ወኔው ሲከዳው ይሰማዋል። ፕሮፌሰር ጎዲልማን ግን የመቆጣት ወይም የመሸበር ምልክት አይታይባቸውም ነበር። እንደርሳቸው የመሰለ የታሪክ ሊቅ የሚቆጣበትና የሚያፍርበት ምክንያት አይኖርም። በዚህ ራሳቸውን በራሳቸው አሟሙቀውታል። እርግጥ ነው ሙያቸውን የሚፈታተን ከታሪካዊ ጥናታቸው ላይ ስህተት ተገኝቶ ቢሆን ያፍሩበትና ቅር ሊሰኙበት ይገባቸው ነበር። ያለዚያ በጦርነት ጣጣ የተነሳ ከጦር አለቆችም ሆነ ከፖለቲካ ጠበብት ጋር ለመወያየት የሚሰጉበት አንድም ምክንያት አልነበረም። ቢሆንም ቁጣና ተስፋ መቁረጥ ባይጫጫናቸውም ቅሬታ ተሰምቷቸዋል፣ ከበድ ያለ ቅሬታ። ከዚያ የጨለማ ወቅት ሀገራቸውንና ሕዝባቸውን ለማውጣት ተሰልፈዋል። በሰልፉ ውስጥ ደግሞ ቁጥራቸው የበዛ ባለሙያዎች፣ ወታደሮች፣ መሳሪያዎች ይገኙበታል። ያ ሁሉ ትርምስ መስመር ይዞ በአንድ ስልት ተቀናጅቶ የጦርነቱ ድል አድራጊ እንዲሆንላቸው ይመኛሉ። ሀገራቸው ከሂትለር መዳፍ እንዳትወድቅ ከጎኗ ለመሰለፍ ውቅያኖሶቹን አቋርጦ እንግሊዝ ሀገር የሰፈረው በብዙ ሺህ የሚቆጠረው የአሜሪካ ጦርና ትጥቅ ጉዳይ በብርቱ ያሳስባቸዋል። ከሁሉም በላይ ደግሞ በምስራቅ አንጀሊያ ውስጥ የተጀመረው የማስመሰያ ጦር ሰፈር ጉዳይ እጅግ ይመለከታቸዋል። የጀርመን የመረጃ ድርጅት የሚያደርገው ክትትል ራስ ምታት ለቆባቸዋል። የሂትለርን የመረጃ ድርጅትና የጦር አዝማቾች ለማጭበርበር ሲሉ በማስመሰያነት ሲገነቡት የነበረውን ሰፈር ምስጢር ደግሞ የአርጎም ሰይጣን ሰላይ ደርሶበታል። እርሱን ለማነቅ ባለመቻላቸውም ታላቅ እንቅፋት ተደቅኖባቸዋል። እርሱም ካልተያዘ የማስመሰያው የጦርነት ስልት መበላሸቱ ነው። በዚያች ዕለት ወደ ጠቅላይ ሚኒስትሩ የተጠሩትም በዚሁ ምክንያት ነበር። በታላቁ ጆርጅ ቁጥር 2 ጎዳና ይገኝ ከነበረው ከቸርችል ጽሕፈት ቤት በር እንደደረሱም ዘቡ በጥንቃቄ ተመለከታቸውና እንዲገቡ በጥቅሻ ጋበዛቸው። የሂትለር የአየር ኃይል በለንደን ከተማ ላይ ሲያወርደው በነበረው የቦምብ ናዳ እነዚያን ታላቅ የፖለቲካ መሪ ለመጠበቅ ሲባል የጽሕፈት ቤታቸው ጣሪያ በ3 እጥፍ ኮንክሪት ተሰርቶ ቦምብ እንዳይበሳው ተደርጎ ተሰርቷል። ፕሮፌሰሩ ከጽሕፈት ቤቱ ውስጥ እንደደረሱ የጠቅላይ ሚኒስትሩ ልዩ ረዳት ተቀበላቸውና ጤና ይስጥልኝ ጌታዬ፣ ልክ በሰዓቱ ነው የደረሱት ብሎ ፊት እየመራ አስገባቸው። እኒያ ግዙፍ ሰውዬ ከተጎበሩበት ሰፊና ከባድ ክፍል እንደገቡም ቀድመው ሰላምታ መስጠቱን ችላ ለማለት ፈልገው ሲያመነቱ ፕሮፌሰር ይቀመጡ አሉ ቸርችል ጀምረውት የነበረውን ጽሕፈት እንደቀጠሉ። ፕሮፌሰር ከጠቅላይ ሚኒስትር ጠረጴዛ አጠገብ ከነበረው ወንበር ዘና ብለው ተቀመጡና እኒያን ታላቅ የፖለቲካ ሰውዬ ቅርጽና ታላቁን ስራቸውን ለማነጻጸር ትኩረታቸውን ጀመሩ። ከዚያ ዕለት በፊት ስለኒያ ታላቅ ሰውዬ የአክብሮትም ሆነ የአድናቆት ስሜት አልነበራቸውም። እንዲያውም በሰላሙ ጊዜማ እኒያ ታላቅ የፖለቲካ ሰው ለጥፋት ስራዎች የተሰለፉ መስለው ይታዩአቸው ነበር። ግን ጦርነቱ እንደፈነዳ ቸርችል ባሳዩት ቆራጥነትና አመራር ልባዊ አድናቆትና አክብሮት አድሮባቸው ነበር። እንዲያውም ሕዝቡ በቸርችል ላይ የነበረውን ከፍተኛ አድናቆት ለመግለጽ ሲል የእንግሊዝ አንበሳ
በሂትለር ላይ አገሳ እያለ ሲያቆለባብሳቸው የነበረውን ስሜት ቸርችል የማይስማሙበት መሆናቸውን ደጋግመው ቢገልጹትም ቅሉ ያ ህዝባዊ ሙገሳ በትክክል የተነገረላቸው መሆኑን ፕሮፌሰሩ ማመንና መቀበልም ጀምረዋል። ቸርችል ከፊታቸው በነበረው ማህደር ውስጥ ሲሰጡት የነበረውን ውሳኔ እንዳበቁ ቀና ብለው ከፕሮፌሰሩ ላይ አተኮሩና እንደተረዳሁት ከሆነ የርጉም ሰላይ ምስጢራችንን በትክክል ሳይደርስበት የቀረ አይመስለኝም። እርግጥ ነው ብለው ጠየቁ። አልደረሰበትም ጌቴ አሉ ፕሮፌሰሩ። የሚያመልጠንስ ይመስሎታል? እስከ አበርዲን ድረስ ተከታትለነዋል። ከዚያም አንዲት ጀልባ ሰርቆ ከ2 ቀናት በፊት ወጥቷል። ምናልባትም በሰሜናዊው ባህር አቅጣጫ በኩል ቀጠሮ ሳይኖረው እንደማይቀር እንገምታለን። ይሁን እንጂ ማዕበሉ ደግሞ በዚህ ዓለት በመነሳቱ የፈለገውን ያህል ርቆ ሊሄድ እንደማይችል አምነንበታል። ማዕበሉ ከመነሳቱ በፊት የጀርመንን ጠላቂ የጦር መርከብ ለማግኘት እንደማይሳካለትም እናምናለን። ማዕበሉ ከጀመረ በኋላ ጀልባ ላይ ሆኖ ጉዞ ጀምሮ ከሆነ እርግጠኛ ነኝ ወደ አንድ የባህር ደርዝ ተወስዷል። ያም ሆነ ይህ በአሁኑ ሰዓት የተረጋገጠ መረጃ ለማቅረብ ባለመቻላችን ማዝናለሁ አሉ ፕሮፌሰሩ። እኔም እንጂ ብለው ቸርችል ከወንበራቸው ላይ ተነሱ። በፕሮፌሰሩ ሳይሆን በሌላ ምክንያት የተነሳ አእምሯቸው ሲጨነቅ ገጽታቸው መለዋወጥ ጀመረ። በዚያ ሰፊ ክፍል ውስጥ ለጥቂት ደቂቃዎች ያህል ተንጎራደዱና በግድግዳው ላይ ተሰቅሎ ከነበረው ሰዓት ግርጌ ቪክቶሪያ አርአይ የሥራ ሚኒስቴር 1989 የሚለውን ጽሑፍ በታላቅ አድናቆት አፈጠጡበት። ከዚያ ዘወር አሉና ደግሞ እኒያ የተከበሩ ምሁር በዚያ ክፍል ውስጥ መኖራቸውን እንደረሱት መስለው ከመንጎራደድ ላይ ጉርምርምታም ጨመሩበት። ጉርምርምታቸውን ደግሞ ፕሮፌሰሩን በአድናቆት ሰምተውላቸዋል። ይህ ጠጣር ፍጡር አንገቱን ደፍቶ በመካከላችን እምርታ እየዘለለ ከሚያስበው በላይ የሆነ ኃይል የተኮረበትና ድንገትም ሊይዝ የሚችል መሆኑን ዘንግቶ እያሉ እኛ ታላቅ ሰውዬ የራሱን ጽሑፍ ራሱ እንደሚያነብ የሆሊውድ ፊልም ተዋናይ ራሳቸው ለራሳቸው ሲያጫውቱ ቆይተው ወደ መንበራቸው ተመልሰው አንድ ደብዳቤ አንስተው ለፕሮፌሰሩ ሰጡና እስካለፈው ሳምንት ድረስ የነበረው የጀርመን ኃይልና አሰላለፍ ይህ ነው አሏቸው። ፕሮፌሰሩም ተመለከቱት። የጀርመን የጦር ኃይል አሰላለፍ እንደሚከተለው ነበር። አንደኛ፣ በሩሲያ ላይ የሚዘምቱት ኃይል 122 ክፍለ ጦር እግረኛ፣ 25 ክፍለ ጦር ፓንዜር መድፈኛ፣ 17 ክፍለ ጦር የተደበላለቀ። ሁለተኛ፣ በጣሊያንና በባልካንስ ጦር ግንባር የሚሰለፍ 37 ክፍለ ጦር እግረኛ፣ 9 ክፍለ ጦር ፓንዜር፣ 4 ክፍለ ጦር የተደበላለቀ። ሶስተኛ፣ በምዕራብ የጦር ግንባር በኩል የሚሰለፍ 64 ክፍለ ጦር እግረኛ፣ 12 ክፍለ ጦር ፓንዜር፣ 12 ክፍለ ጦር የተደበላለቀ። አራተኛ፣ ጀርመንን ለመከላከል የሚሰለፍ 3 ክፍለ ጦር እግረኛ፣ 1 ክፍለ ጦር ፓንዜር፣ 4 ክፍለ ጦር የተደበላለቀ። ፕሮፌሰሩ ንግግራቸውን አብቅተው ቀና ሲሉ ትኩረታቸውን ጥለውባቸው የነበሩት ቸርችል ቀለቧቸውና እንግዲህ 12ቱ የፓንዜር ክፍለ ጦር በምዕራብ የጦር ግንባር በኩል ሲሰለፍ በኖርማንዲ ባህር ክልል በኩል የተመደበው ግን 1 ክፍለ ጦር ብቻ ነው። ታላቁ የኤስኤስ ክፍለ ጦር ዳዝረህና አዶልፍ ሂትለር የተሰኙት ክፍለ ጦሮች ደግሞ በቱሎስና በብራስልስ በኩል መመደባቸውን ደርሰንበታል። ግን ምንም አይነት እንቅስቃሴ አላሳዩም። ታዲያ ይህ ሁኔታ ምን የሚያመለክት ይመስሎታል ፕሮፌሰር? ብለው ጠየቁ። ይህማ ከሆነ የሚያመለክተው ብለው ፕሮፌሰሩ ቸርችልንና ያነበቡትን የመረጃ ጽሑፍ እያስተያዩ ቆዩና ግምታቸውን ቀጠሉ። ይህማ ከሆነ የሚያመለክተው የማታለያው ወሬያችን የማስመሰያው ዕቅዳችን በሚገባ ተቀባይነት አግኝቶልናል ማለት ነው ብለው በደስታ ተፍነከነኩ። እስከዚያች ደቂቃ ድረስ በኖርማንዲ በኩል የነበረውን ሁኔታ የቅርብ የሥጋ ዘመዳቸው ኮሎኔል ቴሪም ሆነ ሌሎቹ አንስተውባቸው ስለማያውቁና
በዚያች ደቂቃ ግን ቸርችል ስለጠቀሱላቸው በእርሳቸው ላይ ያደረባቸውንም ታማኝነት ሊገነዘቡበት የቻሉበት ደቂቃ ሆኖባቸዋል። ግን ከዚያች ዕለት በፊትም ቢሆን ጉዳዩ እንደተገለጸላቸውና እንደሚያውቁትም መስለው በካላኤስ በኩል የማስመሰያ የጦር ዕቅድ አውጥተዋል። ቢሆንም ደግሞ ጦርነቱ መች ሊጀመር እንደሚችል አልተነገራቸውም ነበር። ባለማወቃቸውም ቅር አልተሰኙበትም። ልክ ኖት፣ ሙሉ ለሙሉ ተሳክቶልናል። የማስመሰያውን ስልት ጀርመኖች ተቀብለውናል ብለው ቸርችልም በፈገግታ ቃኟቸውና የሚይዙትንና የሚጨብጡትን አሳጣናቸዋል። ሐሳባችንንም ሆነ ዕቅዳችንን ሊረዱት አልተቻላቸው፣ ግራ ተጋብተዋል ብለው ዝም እንደማለት ቃጣቸውና ንግግራቸውን በመቀጠል ከዚህም ሁሉ ሌላ ደግሞ ብለው አንዲት ወረቀት ከጠረጴዛው ላይ ብድግ አድርገው ጀርመኖች በየባህሮቹ ዳርዳርና ጠረፋ ጠረፍ ላይ ከሰፈሩም በኋላ ቢሆን የኛ ዕድል 50 በ50 የተቃና ይሆናል ብለው ጮክ አሉና ነበቡ። እንደገናም ቀስ ባለ አነጋገር ይስሙኝ ወዳጄ፣ ከሮማውያን ዘመን ወዲህ የእንግሊዝ ቋንቋ ተናጋሪዎች ከሆኑት ሀገሮች በላቀ የስልጣኔ እድገት ላይ እንገኛለን። ዛሬ የደረስንበቱ የጦር ኃይል ልቀትና የኢንዱስትሪ ምጥቀት የታላቅ ሥራችንና ጥረታችን ውጤት ነው። ይህን 50 በ50 የተባለውን ዕድል እናገኛለን ብለን ለመገመት የበቃነውም ባለፉት 4 ዓመታት ባበረከትነው ጥረትና ጥሪትም ነው። ግን ይህ ሾላካ ሰላይ ካመለጠን ይህንኑ 50 በ50ውን ዕድል ብቻ ሳይሆን ሁሉም ነገር ከእጃችን መውጣቱ ነው ብለው ፕሮፌሰሩን ትክ ብለው ሲመለከቱ ቆዩና ብዕራቸውን አንስተው ከፕሮፌሰሩ ላይ ቀስረው ይስሙ ፕሮፌሰር፣ ግምቶን ሳይሆን ዳይናዲልን አሳንቀው ያምጡልኝ አሏቸውና የዚያኑ ብዕር ጫፍ ዝቅዝቀው ከወረቀት ጋር አገናኝተው ፊደላት መፈንጠቅ ሲጀምሩ ፕሮፌሰሩም እንደታመቁ ወጥተው ሄዱላቸው። የፋበርን ግንባር ነካ አድርጋ ከመኪናይቱ ወለል ላይ ያረፈችው የተቀጣጠለችውን ሲጃራ ችላ ብሎ ፋበር ዳዊት የጨበጠውን ጠመንጃ ጥርቅም አድርጎ ይዟል። ተደናግጦ ነው እንጂ ጠመንጃውን የተጠማጠመው በወገቡ የታጠቀውን ጩቤ መዞ ከዳዊት ላይ ሊሰካበት በቻለ ነበር። ዳዊትም ቢሆን ከዚያች ዕለትና ደቂቃ በፊት መግደል ቀርቶ በሰው ላይ ጠመንጃ ደቅኖ የማያውቅ ሆኖ ነው እንጂ ልምድ ቢኖረው ኖሮ በመጀመሪያዋ ደቂቃ ፋበርን ሊዘርረው በቻለም ነበር። ፋበር የሰራውን ሁሉ ጉድ ችላ ብሎ ወደ እነዚያ ሰዎች ቤት በመግባቱ መጨረሻውን ያፋጠነው ራሱ መሆኑን ተረድቶ ራሱን በራሱ ወደ መጥላቱ ተሸጋገረ። ዳዊት ጠመንጃውን አቋምጦ ይዞ አፈሙዙን ወደ ፋበር አስጠግቶ ምላጩን ሲስብ በመጣጣር ላይ እንዳለ ነበር ፋበር የጠመንጃውን አፈሙዝ ወደ ላይ ገትሮ ያዘበት። ፋበር በጉልበታምነቱ በራሱ የሚተማመን ነበር። ዳዊት ደግሞ ከእርሱ ላቅ ያለ ሆነበት። ለ4 ዓመታት ያህል ያችን ተሽከርካሪ ወንበሩን ሲያሽከረክርባቸው የኖሩት እጆቹ፣ ትከሻዎቹና ጡንቻዎቹ አስገራሚ የሆነ ጥንካሬና ጠጣርነት ፈጥረውለታል። ከዚህም በላይ የሁለቱም እጆቹ ጥርቅም አድርጎ የያዘውን ጠመንጃ ፋበር ሊነጥቀው ደመነብሱን ቢታገለውም ሊነጥቀውና አፈሙዙን ከፋበር ወገብ ላይ ሊያስጠጋው ችሎ ነበር። በዚያች ደቂቃ ነበር የሕይወቱ ፍጻሜ መድረሷን ፋበር የተረዳው። በዚህም ጊዜ ከመቀመጫው ላይ ቱር ብሎ ተመንጥቆ ሲነሳ የመኪናው ጣሪያ መሃል አናቱን ወቀረው። ቢሆንም በዚያ ዱላ አልተሸነፈምና ከዳዊት ላይ ሲከመርበትና ዳዊት ምላጭ ሲስብ አንድ ሆነ። ጥይቱ የመኪናውን መስኮት በጥርቆት ሲወጣ ባሩዱ የፋበርን አይኖች ለብልቦ አስለቀሳቸው። ቢሆንም ፋበር ከዳዊት ላይ ተከምሮበት ስለነበረ ጉሮሮውን አንቆ በአውራ ጣቶቹ ትናጋውን አጥብቆ ያዘው። ዳዊት አልተሸነፈም። ጠመንጃውን ከፋበር ላይ ለግቶ ለመተኮስ ሁለተኛይቱን ጥይት ማቀባበል ሞከረ።
ጠመንጃው ረዥም በመሆኑ ግን በሁለታቸው መካከል ሊገባለት አልቻለም። ያም ችግሩ ለፋበር አመቸውና ጉሮሮውን እንዳነቀው አይኖቹን ማፈጠጠበት። ሲቃም ተናነቀው። ዳዊት ጉሮሮው በመታነቁ መተንፈስ ያቃተው ሄደና እጆቹ ጠመንጃውን ለቀቁና የፋበርን ጉሮሮ ለማነቅ ሞከሩ። ከዚያ በኋላ በቡጢና በንክሻ ጭምር ፋበርን በመጨረሻ ጉልበቱ ማጥቃት ጀመረ። ከዚያች ዕለት በፊት አንዳቸውም አይተውትም ሆነ አድርገውት የማያውቁትን 5 ጠረፍ ጠባቂዎች አንድ ባንድ እየገጠሙት በፈጠሩለት ምቹ አጋጣሚ ተጠቅሞበት ረፍርፏቸዋል። በዚያች አሳጥማጅ ጀልባም ላይ ሆኖ ከተፈጥሮ ሁኔታዎች ጋር ግብ ገጥሞ አሸንፏል። ከዳዊት ጋር የገጠመው ትንቅንቅ ግን ከሁሉም የጠነከረ ሆኖበታል። ከመኪናው ውስጥ የጀመሩት ትንቅንቅ እየከፋ ሄዶ ዳዊት ባለ በሌላ ኃይሉ ፋበርን ከላዩ ላይ አሽቀንጥሮ በመኪናው ውጭ ጥሎታል። ከወደቀበት ሳይነሳበት በመኪናው ሊፈጨው ሲሞክር ደግሞ ፋበር ተገለባብጦ አምልጦ ወደ ቁብታው ሩጫ ሲጀምር ዳዊት በመኪናው ሲከተለው ፋበር እንደገና ተገልብጦ አምልጦ እንደገናም ከመኪናዋ ጣራ ላይ ወጥቶ እንደገናም ከመኪናዋ ውስጥ ዘሎ ገብቶ የመኪናዋን መሪ በድንገት ሲጠመዝዝበት ዳዊት ተወርውሮ ከመኪናዋ ወጥቶ ይወድቃል። መኪናዋም ወደፊት ተውገርግራ ትጋጭና ትፈነጋገላለች። ከዛ በኋላ ጩቤውን መዞ ከላዩ ላይ ይከመርበትና እጁን ሲወጋው ዳዊት መድከም ጀምሯል። በዚህም ጊዜ ስለ አምላክ ብለህ አንሳኝ ብሎ ዳዊት በማቃሰት ይለምነዋል። ከኪሴ የነበረውን ፊልም እንዴት አገኘው? ንገረኝና ብሎ ያንቀዋል። ባክህ እርዳኝ፣ ራራልኝ፣ ስለ ፊልሙ ንገረኝና ያምላክ ያለ ብሎ ዳዊት ሲያቃስት ቆየና ጃኬትህን ከቶም ቤት ከምድጃው ዳር አስቀምጠህ ወደ ህድሞ ስትወጣ ነው ፊልሙን ከኪስ አውጥቼ ያየሁት አለው። እና እኔን ለመግደል ላደረከው ሙከራ ይህ በቂ ምክንያት ሆነህ ማለት ነው አለ ፋበር። ይህም ብቻ አይደለም፣ ከገዛ ቤቴስ ባለቤቴን አሳስተሃት የለም። ማንም እንግሊዛዊ እንደዚህ የመሰለ ኖር አይሰራም አለ ዳዊት። በልፊልሙ የት ነው ታዲያ? አለ ፋበር የዳዊትን የቅናት ወቀሳ ከቁም ነገር ሳያስገባለት። በኪሴ ውስጥ ነው፣ ስጠኝና አነሳለሁ። እኔ ወጥቼ አልሰጥህም፣ አንተ ግን ውሰደው አለ ዳዊት በስቃይ ተውጦ። ፋበር እጁን ከዳዊት የውስጥ ኪስ ሲሰድ ያም በብልቃጥ ውስጥ የነበረ ፊልም አገኘው። ፊቱን ፈካ፣ ከኪሱ አስገባና ቆለፈው። ቀጥሎም ዳዊትን አንቆ ሲያጋድመው ያልቆሰለውን እጁን አነሳና እንደ መከላከልም እየቃጣው ልክ አይደለም እያለ ጮኸ። እያንከባለለም ከባህሩ ውስጥ ጨመረውና ልክ አይደለም ቂል፣ ልክ አይደለም ይለኛል። በጦርነት ላይ መሆናችንን ዘነጋው እንዴ ብሎ የለበጣ ፈገግታውን ለታላቁ ባህር አሳየው። የወረወረለትን ገጸ በረከት ተመለከተው። ያ ማዕበል ተቀብሎ እያዳፋ ከቋጥኝም ጋር እያላጋ ሲወስደው ገጽታውን ቅጭም አድርጎ በአይኖቹ ሸኘው። ከዚያ በኋላ የደረሰውንና ያለፈውን አጋጣሚ በአይለ ህሊናው እንደገና ለማየት ሞከረ። ግን ሰውነቱን ዝለት ሲጫጫነው ተሰማው። አካሉም ቆሳስሏል። እግሩ፣ አናቱ፣ ጣቱ ተጎድቷል። ያ ቂላቂል ጉረኛ ምስኪን የቆንጆ ባል ዳዊት ሮዝ ጠላቱን ምህረት እየለመነ እስትንፋሱ ብትቋረጥም ስለ ሀገሩ በቆራጥነት ተጋድሏል። የበኩሉን አስተዋጽኦ አድርጎ ተሰውቷል። ፋበርም የዳዊትን ፍጻሜ በአንክሮ ተመለከተውና የራሱ ፍጻሜ ከዚያ የተሻለ እንደሚሆንለት የተስፋ ምኞት ተሰማው።
የተጎዳ አካሉንና መንፈሱን ለመታደግ ሲልም ወደ መኪናይቱ ሄደ። የአንሾተ ላይ ሰላይ አንቀው የተላከበትን ምስጢር አጨነጋግፈው ሂትለርን የውርደት ማቅ ለማልበስ በመጨረሻው ዝግጅትና ጉጉት ተውጠው የነበሩት ፕሮፌሰር ጎዲልማን ከቸርችል ጋር ተወያይተው ሲመለሱ በመንፈስ ተሐድሶና ቆራጥነት በአዲስ ስልትና ትኩረት ታጅበው ፈርጠም ብለዋል። ግን የራሳቸውን የምሁርነት ደረጃ ከስሜታቸው ጋር ሲያስተያዩት ደግሞ ህሊናቸውን ቆንጠጥ ሲያደርጋቸው ይሰማቸዋል። መንግስት ስራ ላይ የተመደቡ ብዙ ባለሙያዎች እድገት ለማግኘት ሲሉ ማህደሮቻቸውን በመልካም ቃላት እንዲሞሉ የእነርሱን ታማኝነትና አገልጋይነት በሚያንጸባርቁ ደብዳቤዎች እንዲዳብሩላቸው ሲሉ የሚያከናውኑት ስራ አለ። በራሳቸው እምነትና ጥረት የሚኖሩ ምሁራን ደግሞ የራሳቸው የሆነ ባህሪ ያላቸው። የሚያምኑበት እንኳ ቢሆን ታዘው መስራት አይጠማቸውም። በሌሎች ሐሳብና አመራር መተማመኑ ያቆስላቸዋል። ቢሆንም ደግሞ የኒያ ታላቅ የፖለቲካ ባለስልጣን ሰውዬ በነጎድጓዳዊው ድምጻቸው ታጅቦ የተላለፈው ውሳኔ ክብደት ሊያንጠራሱት የሚቻል አልሆነላቸውም። ትዕዛዙን በትክክል ጽፈው ተቀብለዋል። ጉዳዩ ደግሞ የቸርችልን ህልውና ሳይሆን የእንግሊዝን ህልውና ይመለከታል። ስለዚህም አንድ የማያዳግም ስልት ለማውጣትና የመጨረሻውን ውጤት ለማግኘት መጣርና መድከም እንደሚኖርባቸው እያምሰለሰሉ ወደ ጽሕፈት ቤታቸው ተመለሱ። በጽሕፈት ቤታቸው ውስጥ የነበረውን ቁም ሳጥን ከፍተው በመስታወቱ ራሳቸውን፣ ቁመናቸውንና ገጽታቸውን ተመለከቱት። በአገራቸው ውስጥ የሚሽሎኮለኩትን የጀርመን ሰላዮች እያጠመዱ ለማነቅ በገዛ ፈቃዳቸው ከተሰለፉበት ጊዜ ጀምሮ በገጽታቸው ላይ አንዳች ደስ የማያሰኝ ለውጥ እንደደረሰባቸው ተረዱት። ከዚያ ዕለት ቀደም ብሎ ግን በኦክስፎርድ ዩኒቨርሲቲ ውስጥ ሳሉ በ1937 ዓመተ ምህረት ላይ ከተማሪዎች ጋር ሆነው የተነሱትን ፎቶግራፋቸውን ተመልክተውት ነበር። ታዲያ በሁለቱ ወቅቶች ሰውነታቸው ያሳየውን ለውጥ በትዝብት ተመለከቱትና ለውጡ የደረሰበትን ምክንያት ለማመዛዘን ተገደዱ። በዩኒቨርሲቲው ዓለም በነበረበት ጊዜ ሰውነታቸው የተጎሳቆለ ቢመስልም በውስጣቸው ህሊናቸው ሰላም ነበረ። አገራቸው ሰላም ነበረች። ዓለምም ደህና ውላ ደህና አድራለች። ብቻ ቀፋፊ ሁኔታዎች ሳይሸቱባት አልቀረም ነበር። ቢሆንም በቀጥታ እርሳቸውንና ተማሪዎቻቸውን ከብርቱ ችግር ላይ የሚጥል አፋጣጭ ጣጣ ላዩባትም ነበር። በዚያች ዕለት ግን በአለባበሳቸው ሽክ ቢሉም በውስጣቸው ቆስለዋል። ህሊናቸው በከባድ ማዕበል ይንገላታል። ከመስታወቱ መለስ ብለው ከወንበራቸው ላይ ተቀመጡና ለዚያ ሁሉ ጭንቅና ውጥረት የወረወራቸውን ሰላይ በአይነ ህሊናቸው ማነጻጸር ጀመሩ። አእምሯቸው ግን ሰላዩን ገለል አድርጎ ኮሌጅ ውስጥ በነበሩበት ጊዜ የጻፉትን የታሪክ ፈለግ አመጣላቸው። ታሪኩም በመካከለኛው ክፍለ ዘመን የተፈጸመ ነበር። በዚያ ዘመን ቶማስ የተባለ መነኩሴ የደረሰበት ጠፍቶ በርካታ የጥናት ባለሙያዎችን ከብርቱ ውዝግብ ላይ ጥሎ ነበር። ወጣቱ ጎዲልማን ግን በዚያ እንቆቅልሽ በነበረ ጉዳይ ላይ በማተኮር ወደ አምስተርዳም ሄደው ባደረጉት ጥናት የደረሱበትን ፍንጭ ይዘው ክትትላቸውን ቀጠሉ። በመጨረሻም ያን መነኩሴ አሳፍራ የነበረችው መርከብ በአየርላንድ የባህር ጠረፍ በአውሎ ነፋስ ኃይል እንክትክቷ እንደወጣና ያ ከርታታ መነኩሴም በዚያው አደጋ መሞቱን ያረጋግጣሉ። ከዚያ በኋላ የመርከቧንና የመነኩሴውን ፍጻሜ አቀናብረው ባቀረቡት ጽሑፋቸው የፕሮፌሰርነት ማዕረግ ተቀዳጅተዋል። እንግዲህ በዚያች ዕለትና ሰዓት አእምሯቸው ሲያምሰለስል የነበረውም በመካከለኛው ክፍለ ዘመን በዚያ መነኩሴ ላይ የደረሰው አጋጣሚና አደጋ በዘመናቸው ውስጥ ደርሶ
የአሾተላይ ሰላይ በጀልባ ሲሄድ ከአንድ ጠረፍ ጋር ተላትሞ እንደሆነ እያሉ ነበር። ሊደርስ የሚችል ጉዳይ ነው ብለው እርሳቸውም አእምሯቸው ያመነጨውን ትዝታ ተቀበሉ። ፋበር በሰረቀው ጀልባ በባህር ላይ ሲቅበዘበዝ የብርቱ አውሎ ነፋስ ከአንድ ቋጥኝ ጋር ካላላተመው በዚያ ሰዓት ጀርመን ሊደርስ እንደሚችል ገመቱት። ግን አውሎ ነፋስ ያስነሳውን ከባድ ማዕበል አልፎ ወይም አሸንፎ ሊወጣ እንደማይችልና ከአንድ ቋጥኝ ጋር ተላትሞ በሕይወት ሊኖር እንደማይችል ገመቱት። ይህን እምነት በልቦናቸው እንደያዙ ወደ ኮሎኔል ቴሪ ጽሕፈት ቤት ሄዱ። ኮሎኔሉ በጽሕፈት ቤቱ ግድግዳ ላይ ተለጥፎ ከነበረው የአውሮፓ ካርታ ላይ አፍጥጧል። ሁኔታው ወይም ትርኢቱ ለፕሮፌሰሩ እንግዳ አልነበረም። ጦርነቱ ከተጀመረበት ጊዜ ጀምሮ ከፍተኛ መኮንኖች ከመልክዓ ምድር ካርታዎች ጋር መፋጠጥ የየሰዓቱ ተግባራቸው ሆኗል። በዚያ ዕለትም ኮሎኔል ከዚያ ካርታ ላይ አፍጥጦ የጦርነቱን አዝማሚያ እንዲጠቁሙ የሚማጸን ይመስላል። የውጊያው ስልት ተነድፏል። በዚያው ልክ ሰራዊቱና መሳሪያው ተሰልፏል። መሪዎቹም ውሳኔያቸውን አስተላልፈዋል። በሂትለር ጥልማሞት የተጨነቀው አብዛኛው የአውሮፓ ሕዝብ ድል አድራጊው ማን እንደሚሆን በየበኩሉ ምኞቶቹንና ግምቱን ይሰነዝራል። ኮሎኔል ቴሪም የግምቱ ተካፋይ ሆኗል። ግን ከመጠባበቅ በቀር ሌላ ምርጫ አልነበረውምና ጭንቀቱም ደቋቁሶታል። ፕሮፌሰሩ ሲገቡም ታዲያስ ከታላቁ ሰውዬ ጋር ምን ተነጋገራችሁ? ምንድን ነው የሚሉት? ብሎ ጠየቃቸው። ውስኪያቸውን ይጎነጩ ነበር አሉ ፕሮፌሰሩ ሲቀልዱ። ውስኪውንማ ቀኑን ሙሉ እንደጨለጡት ናቸው፣ ግን ምንም ልዩነት አይታይባቸው። ታዲያ ምንድን ነው የሚሉት? አለ ኮሎኔል። የዳይናድልን አንገት በሳህን እንዳቀርብላቸው ነው የሚፈልጉት አሉና ወደ ግድግዳው ጠጋ ብለው እርሳቸውም ከእንግሊዝ ካርታ ላይ አፍጥጠው ቆይተው ከአበርዲን ካርታ ላይ ጣታቸውን ተክለው ወደ ኮሎኔል አንገታቸውን ዘወር በማድረግ እስቲ ልጠይቅ ኮሎኔል፣ አበርዲን የደረሰ ቀበዝባዛ ሰላይህን ለመታደግ ብትፈልግ ጠላቂ መርከብህን በየትኛው አቅጣጫ መላክ ይኖርብሃል? ብለው ጠየቁ። ኮሎኔሉ ከአውሮፓ ካርታ ወደ ሀገሩ ካርታ እልፍ አለና እርሱም ከአበርዲን ካርታ ላይ አፍጥጦ ምንም ቢሆን ከባህሩ ዳር ከ3 ማይል ሲበልጥ መርከብ እንዲጠጋ አላዝም። በተቻለ መጠን ግን በ10 ማይልስ ርቀት ላይ እንዲጠባበቅ አድርጋለሁ። ከዚህ ማለፍ ያስቸግራል አላቸው። ግሩም ነው፣ ልክ ነህ አሉና ፕሮፌሰሩ እርሳስ አንስተው ከአበርዲን ባህር ጠረፍ 3 እና 10 ማይልስ ርቀት አሰመሩበት። ቀጠል አድርገውም እንግዲህ አንተ ራስህ ስለ መርከብና ስለ ባህር ብዙም ልምምድ የሌለህ ብትሆንና ከአበርዲን ወደብ ጀልባ ይዘህ ብትወጣ ከማዕበሉ እንግልት የተነሳ ተስፋ ከመቁረጥህ በፊት ምን ያህል ርቀህ ልትጓዝ እንደምትችልስ ልትገምተው ትችላለህ? አሉት። ለማወቅ የፈለግከው እንደዚያ በመሰለች ጀልባ ምን ያህል ርቄ ሊሄድ እንደምችል ነው? ብሎ ኮሎኔሉ መልሶ ጠየቃቸው። ልክ ነው። እንደኔ ከ15 እና ከ20 ማይልስ በላይ ለመሄድ አልችልም። ግን እርግጠኛ ለመሆን የባህር ኃይልን መጠየቅ ይሻላል አላቸው። እስማማለሁ አሉና ፕሮፌሰሩ አበርዲንን ዙሪያዋን እየለኩ ምልክት ካደረጉበት በኋላ አሁን እንግዲህ ያሾተላይ ሰላይ በሕይወት እስካሁን ከቆየ አንድም ወደ አበርዲንና አካባቢዋ ተመልሷል ወይም በዚህ ክልል ውስጥ በአንድ ስፍራ ተሸኩቷል አሉና የአበርዲንን የባህር ክልል ልዩ ልዩ ምልክቶች ሰሩበት። በዚህ አካባቢ እኮ ባህር እንጂ ደረቅ መሬት የለበት አላቸው። ቆየኝማ ይህን ክልል በዝርዝር የሚያመለክት ትልቅ ካርታ ሳለን አሉ ፕሮፌሰሩ። አዎ ብሎ ኮሎኔል ከጠረጴዛው ኪስ በትልቁ የተሰራውን የስኮትላንድን ካርታ ወጣና ዘረጋው።
ፕሮፌሰሩም ከትንሿ ካርታ ላይ የነደፋቸውን ምልክቶች ከትልቁ ካርታ ላይ ገለበጡትና አተኮሩበት። ቢሆንም እርሳቸው በነደፉት ካርታ ክልል ውስጥ ደረቅ መሬት አልነበረበትም። ቢሆንም ተመልከት አሉና ከ10 ማይልስ ወደ ምስራቅ 10 ማይልስ ራቅ ካለ አካባቢ አንድ ሾጣጣ ደሴት አመለከቱት። ኮሎኔሉ ከዚያ ደሴት ላይ አተኩሮበት ቆየና ይህማ የማዕበል ደሴት የሚባለው ነው። ግን እንዴት ይሆናል? እንዴትስ ሊስማማው ይችላል ብለህ ታስባለህ? አለ ኮሎኔሉ። ሊሆን የማይችልበት ምክንያት የለምና አሉ ፕሮፌሰሩ ጣታቸውን ቀስረው። ሰው መላክ ትፈልጋለህ? አሉ ኮሎኔሉ። አሳምሬ ነዋ። ማዕበሉ ጸጥ እንዳለ ብሎጅም ወደዚሁ ደሴት እንዲሄድ አድርጋለሁ። አይሮፕላንም እንዲዘጋጅለት አድርጋለሁ ብለው ፕሮፌሰሩ ሲወጡ ይቅናችሁ አለ ኮሎኔል። ፕሮፌሰሩ ወደ ጽሕፈት ቤታቸው እንደተመለሱ ስልኩን አነሱና ወደ አበርዲን ደውላችሁ ከብሎጅ ጋር አገናኙ ብለው አዘዙና የዚያችን ደሴት አቀማመጥ በወረቀት ላይ ነደፏት። ከዘራ የመሰለ ቅርጽ ሰጡትና በዚያች ደሴት ምን እንደሚሰራባት ማምሰልሰል ጀመሩ። እንዲያው ቋጥኝ የተከመረባት ትሆን ወይስ ለእንስሳት ማርቢያነት የምታገለግል ትሆን ወይንስ ከበርቴ ገበሬዎች የተሰበሰቡባት ትሆን? ያም ሆነ ይፋበር እዚያ ከደረሰ ከሚጠባበቁት የጦር ጀልባዎች ጋርም ለመገናኘት ችሎ ይሆናል። ቢሆንም ብሎጅ ፈጥኖ መድረስ አለበት እያሉ ሲያውጠነጥኑ ስልከኛዋ ደወለችና ሚስተር ብሎጅ ቀርበዋል አለቻቸው። ሃሎ ብሎጅ አሉ ፕሮፌሰሩ። እህሳ ፕሮፌሰር፣ እኔ እንደማስበው ከሆነ ያሾተ ላይ የማዕበል ደሴት ወደሚባለው ቦታ ሳይሄድ የሚቀር አይመስለኝም አሉ ፕሮፌሰር። አይደለም፣ አሁን የያዝነው ሰውዬ እርሱ ሳይሆን እንደማይቀር ተማመናለሁ አለ ብሎጅ በታላቅ ተስፋ። ኦ ነው አሉ ፕሮፌሰሩም በሲቃ። የአበርዲን ፖሊስ የወንጀል መከላከያ ክፍል ተቆጣጣሪ የነበረው ኪንካድ አንድ ሾል ያለ ጩቤ የያዘ ሰው አሲዞ በእስር ቤት እንዲቆይ አደረገ። በኋላ ወደ ብሎጅ ዘንድ ቀርቦ ወደ ኢንደብራ በሚሄደው አውቶቡስ ሊሳፈር ሲል ነው የያዝነው ብሎ ጩቤውን አቀረበለት። በልስቲ እንሂድ እናሳየኝ አለ ብሎጅ በችኮላ። የተያዘው ሰውዬ ወደ ታሰረበት ክፍል እየሮጡ እንደገቡ ይኸውልህ ሰውየው አለና ኪንካድ አሳየው። ብሎጅ ከሰውየው ላይ በሩቅ እንደሆነ አፈጠጠ። የተያዘው ወንጀለኛቸው በእስር ቤቱ ውስጥ እግሮቹን አጠላልፎ እጆቹን ከኪሶቹ አስገብቶ ተቀምጧል። ያስታውቃል፣ ታስሮ የነበረ ነው አለ ብሎጅ። ሰውየው ረዥም መልከቀና ባለ ጥቁር ጸጉር ነው። በፖሊሶቹ ኪስ ካለው የፋበር የፎቶግራፍ ጋር ይመሳሰላል፣ ግን ገና በትክክል አልተረጋገጠም። ወደ እስር ቤቱ መግባት ትፈልጋለህ? አለ ፖሊሱ። በሻንጣው ውስጥ ከጩቤው ሌላ ምን ነገር ተገኝቷል? ብሎ ብሎጅ ጠየቀ። የቤት መሰርሰሪያዎች፣ በርከት ያሉ ገንዘብ፣ ሽጉጥና ጥይት እንዲሁም ሲጃራዎች ናቸው አለ ፖሊሱ። ፎቶግራፍ ወይም ፊልም ሳልተገኘበትም? ብሎጅ ጠየቀ። ፖሊሱ ግን ያለማግኘቱን ራሱን በማወዛወዝ ገለጸለት። ሌላስ? አለ ብሎጅ። የመታወቂያ ወረቀቱ ፒተር ፍሬድሪክ ይላል። ስራም የለውም። ቢሆንም የእጅ ሥራ ባለሙያ በመሆኑ ሥራ እንደሚፈልግ ያረጋግጥለታል አለ ፖሊሱ። የእጅ ሥራ ባለሙያ ብሎ ብሎጅ ነገሩን አጋነነውና ቀጠል በማድረግም ካለፉት 4 ዓመታት ጀምሮ በእንግሊዝ አገር ሥራ ያላገኘ የእጅ ሥራ ባለሙያ የለም። ሰላዮች ይህን እንደሚያውቁም የታመነበት ነገር መሆኑን አታጣውም። ግን እስካሁንም ድረስ አለ ብሎጅ። ታዲያ አንተ ትጠይቀው ወይስ እኔ? አለ ፖሊሱ። አንተ ጠይቀው። ፖሊሱ በሩን ከፈተና ሲገባ ብሎጅም ተከትሎት ገባ። እስረኛው ግን ንቅንቅ አላለም ነበር። ስምህ ማን ነው? አለና ፖሊሱ ጠየቀ። ፒተር ፍሬድሪክ እባላለሁ። ከቤትህ ከወጣህ ጀምሮ ምን ስትሰራ ነበር? ስራ ስፈልግ። ለምን ውትድርና አልተቀጠርክም? የልብ ድካም ስላለብኝ። ባለፉት ቀናት የት ነበርክ? እዚሁ አበርዲን ውስጥ ነበርኩ። ከዚያ በፊት ደንዲ፣ ከዚያ በፊትም ፐርዝ ነበርኩ። አበርዲን የገባኸው መች ነው?
ከትላንትና በፊት። ስማኝ፣ የምትናገረው ሁሉ ቅጥፈት ነው። የእጅ ሥራ ባለሙያ ከሆንክ በዚህ ሀገር ሥራ ሞልቷል። በዚህ ሙያ የሰለጠኑ ሰዎች ሀገሪቱ ትፈልጋለች። ስለዚህ እውነቱን ብትናገር ይሻላል አለና ፖሊሱ ብሎጅን ሲመለከተው እርሱም አንገቱን ደፋ ቀና በማድረግ የጥያቄውን እርግጠኛነት አረጋገጠለት። የተናገርኩት እኮ ትክክል ነው። ፊልሞቹ ሴት አሉ ብሎ ፖሊሱ ጠየቀው። ስለምን እንደምታወራ እኮ ሊገባኝ አልቻለም አለ ሰውየው ሳይደነግጥም ሳይነቃነቅም። ተነስና ቁም አለ ብሎጅ ቆጣ ብሎ። ሰውየው ተነሳና ቆመ። ወደፊት ተራምድ። ጥቂት እርምጃዎች ሄድ ብሎ ቆመ። ስምህ? ፒተር ፍሬድሪክ። በዚህ ጊዜ ብሎጅ ተንደረደርና በቡጥ አፍንጫውን ሲነርተው ሰውየው ጮህና በእጆቹ ፊቱን ሸፈነ። ደገመና ቀመሰው። ሰውየው በርከክ አለ። አይኖቹም እንባ ማፍለቅ ጀመሩ። ፊልሙ የት አለ? አለ ብሎጅ። ሰውየው ራሱን ሲያወዛውዝ ብሎጅ እንደገና በቡጢ ከሆዱ ላይ አቀመሰውና ፊልሙን የት ነው ያስቀመጥከው? አለው። ሰውየው ቃል ሳይተነፍስ ከወለሉ ላይ ተዘርግቶ ሲንከባለል ብሎጅ ከፊቱ ላይ ረገጠው። ሰውየው ይበልጥ ተወራጨ። ከጦር መርከቦቻችሁ ጋር የተቀጣጠራችሁት የት ድረስ ነው? አንተ የተረገምክ! የምስጢሩ ቃል ትርጉምስ ምንድን ነው? ብሎ ጠየቀው። በል በቃ፣ ይህ ጣቢያ በእኔ ኃላፊነት የሚመራ ነውና የሰው አይን አላስጠፋም አለና ፖሊሱ ብሎጅን ወደ ኋላ ጎተት አደረገው። ስማኝ፣ የምንከታተለው እኮ የቤት ሰርሳሪ አይደለም። ታውቃለህ፣ የሀገሪቱን ጸጥታ በሚመለከት ጉዳይ ነው። በዚህ ጣቢያ ውስጥም የፈለኩትን ማድረግ የምችል ነኝ። ይህ ወንጀለኛ ሲደበደብ ቢሞትም ኃላፊው ራሴ ነኝ አለና ብሎጅ ከወለሉ ላይ ወደ ተዘረረው ሰውዬ መለስ ሲል በአፍንጫው ደም ሲንፎለፎል ተመለከተው። ቢሆንም ሰውየው የተያዘበትን ምክንያት ባለመቀበል ምንድነው የምትለው? ምንድነው ጉዳዩ? ብሎ ጠየቀው። በዚህ ጊዜ ብሎጅ ከወደቀበት አንስቶ ስማ አንተ እርጉም፣ ስምህ ሄንሪች ሩዶልፍ ሃንስ ቮን ሙለር ገደር ነው። የተወለድከውም ግንቦት 26 ቀን 1900 ዓመተ ምህረት ነው። ሄንሪ ፋበር እየተባልክም ትጠራለህ። በጀርመን የመረጃ ድርጅት ውስጥ የሌተናል ኮሎኔልነት ማዕረግም ተሰጥቷል። ዛሬ በሰላይነት ተይዘሃል። ከኛ ጋር ካልተባበርክ በቀር በ3 ወራት ውስጥ ትንጠለጠላለህ። ስለዚህ ራስህን ከስቅላት ለማዳን አስብበት። ኮሎኔል ሙለር ገደር፣ ገባህ? አለው ብሎጅ። አይደለም፣ ፈጽሞ ልክ አይደላችሁ። ተሳስታችኋል። ሌባ እንጂ ሰላይ አይደለሁም። ይህንኑ ማረጋግጥልሃለሁ ብሎ ተዝለፈለፈ ሰውየው። ብሎጅ እንደገና ድብደባውን ሲጀምር ፖሊሱ በመካከል ገባና መልካም ነው፣ ስማ ፍሬድሪክ፣ ስምህ ይህ መሆኑንና ሌብነትህን አረጋግጥልኝ አለው። ባለፈው ሳምንት ጂብሊ ውስጥ 3 ቤቶች ሰርስሬ ገብቻለሁ። ከአንድ ቤት 500 የሚሆን የትንባሆ ጥቅል ወስጃለሁ። ከሁለተኛው ቤት ደግሞ እንቁ አግኝቻለሁ። ከሶስተኛው ቤት እንደዚሁ ከአልማዝ የተሰራ ቀለበትና ፈርጥ አግኝቻለሁ። ከነዚህ ሌላ ግን ምንም ለመውሰድ አልቻልኩም፣ ምክንያቱም ውሻው ኃይለኛ ስለነበረ ነው። ይህ እውነተኛው ቃሌ ነው፣ እመኑኝ። ባለቤቶቹም አመልክተው ይሆናል። ያምላክ ያለ፣ እስቲ አጣሩልኝ አለ ያቃሰተ። እውነቱን ነው፣ እነዚህስ ሁሉ ስርቆቶች ተፈጽመዋል አለና ፖሊሱ ብሎጅን ተመለከተው። ባካት ትጃጃል፣ ይህን ሁሉ ነገር ከጋዜጦች ላይ አንብቦ ሊሆን ይችላል እኮ አለ ብሎጅ። ሶስተኛው እኮ ገና አልተመለከተ አለ ፖሊሱ። እርግጥ ራሱ ሰርቆም ሊሆን ይችላል፣ ግን ሰላይነቱንም ደርቦ ይዞት ይሆናል። ሰላዮች በተለይም በአሁኑ ጊዜ ወደ ሀገራችን የገቡ ሰላዮች ሊሰርቁም ይችላሉ። ሌቦች ናቸው አለ ብሎጅ። ይህ እኮ የተሰረቀው ባለፈው ሳምንት ነው። በዚያ ጊዜ ደግሞ እናንተ የምትከታተሉት ሰውያችሁ ለንደን ውስጥ ነው ነበር አለ ፖሊሱ እንደመማረር ብሎ። ብሎጅ ለጥቂት ጊዜ ያህል ጸጥ ብሎ ቆየና እንደፈለገህ አድርገው ብሎ ወጣ። እስረኛው ፊቱ ደም እንደለበሰ ቀና ብሎ ፖሊሱን ተመለከተውና ለመሆኑ ሲሰው ማን ነው? ከነዚያ ደም ከተጠሙ ጌስታፖዎች አንዱ ነው ብሎ ጠየቀ። በል የደረሰብህን ከምንም አትቁጠረው፣ እንኳን እርሱ የሚፈልገውን ሰው እያለውንክ በዚህ ልትደሰት ይገባል ብሎ ወጣ። ብሎጅ ወደ ጣቢያው ጽሕፈት ቤት እንደተመለሰ
ለፕሮፌሰር ጎዲልማን ስልክ ደውሎ ገና ሃሎ ማለት እንደጀመረ እነዚያ በመጨረሻው ሲቃ ላይ የነበሩት ሰውዬ እና ከምን ደረሳችሁ? እርግጥ በእጅህ ገብቷል ብለው አፋጠጡት። የተሳሳተ የምስራች ነበር አለ ብሎጅ ሐዘንና ሀፍረት በተቀላቀለበት ድምፅ ቀጠል አደረገናም የተያዘው ቤት ሰርሳሪ ነው፣ ግን ጩቤ በመያዙና መልኩም የፋበርን ፎቶግራፍ ስለሚመስል ነበር ፖሊሶቹ በጥርጣሬ ይዘውት የነበረውና ብሎ ጸጥ እንዳለ ፕሮፌሰር ቀበል አድርገው በል እንግዲያው ወደ መሰረታዊ ጉዳያችን እንመለስ አሉት። ስለ አንዲት ደሴት ነገር አንስተህብኝ ነበር አለ ብሎጅ። አዎ የማዕበል ደሴት ትባላለች። የምትገኘውም ከአበርዲን ከተማ በስተምስራቅ 10 ማይልስ ያህል ትገኛለች። ከትልቁ ካርታ ላይ ታገኛታለህ አሉት። ታዲያ ፋበር በዚያች ደሴት ለመገኘቱ ምን ማረጋገጫ አግኝተሃል አላቸው። እርግጠኛስ አይደለሁም፣ ግን መቼም ለምን አልባቱ ከተሞችን ጠረፎችንና ደሴቶችን ማሰስ ስላለብን ነው። ግን ያ ሌባ ሰላይ ያችን ጀልባ ሰርቆ ከሄደ ምናልባት እንዲያው አሉና ጸጥ ብለው ቆይተው ደግሞ አየህ ጀልባ ሰርቆ ከአበርዲን ከወጣኮ ከወገኖቹ ጋር በዚያ አካባቢ ለመገናኘትም ቀጠሮ ሊኖሩ ይችላል ብዬ ነው። ይህ ግምት ልክ ከሆነ ደግሞ በማዕበል ተነርቶ ከዚያች ደሴት ቋጥኝ ጋር ተላትሞ ከጀልባዋ ስብርባሪ ውስጥ ተወጥፎም ሊሆን ይችላል። ተረዳህልኝ ግምቴን አሉት። ተረዳሁት። ሊደርስ የሚችል ጉዳይ ነው። የአየሩስ ሁኔታ እንዴት ነው? እንደዚያው ነው፣ ለውጥ የለውም። በትልቅ መርከብ ወደዚያችው ደሴት መድረስ የሚቻል ይመስላል? በትልቅ መርከብማ ማንኛውንም ማዕበል ጥሶ ማለፍ የሚቻል ነው። ግን ይህችው ደሴት የመርከብ ማስጠጊያ ወደብ ያላት እኮ አይመስለኝም አላቸው። ልክ ነህ። ቢሆንም ስለ ማስጠጊያው ጉዳይ እዚያው ተጠያየቅበት። አሁን የምነግርህን በጥንቃቄ አዳምጥ። ከኤደንብራ አቅራቢያ የአየር ኃይል ሰፈር አለ። እኔም ደግሞ ያን ሾተላይ ሰላይ በየብስና በባህር ለማጥመድ የሚያስችል ስልት አለኝ። በዚህም የተነሳ በፈለግኩት ሰዓት የማንቀሳቀሰው አይሮፕላንም በተጠንቀቅ ይጠባበቀኛል። አሁን አንተም ወደዚህ አየር ኃይል ሰፈር ትሄዳለህ። እዚያ እስክትደርስም መልእክት አስተላልፋለሁ። አየሩ አመች እንደሆነም ወደ ደሴቷ ትበራለህ። የአካባቢው ጠረፍ ጠባቂዎች በማንኛውም ሰዓት አስፈላጊውን እርዳታ እንዲያደርጉልህ መልእክት አስተላልፍላቸዋለሁ። እንግዲህ ፍጠን። ከአንተና ከጀርመኖች ማን ቀድሞ እዚያች ደሴት እንደሚደርስም አላውቅም አሉት። እንዴ ፋበር ከወገኖቹ ጋር በዚያች ደሴት ለመገናኘት አስቀድሞ ቀጠሮ አድርጎ ከሆነማ ጀርመኖችም ማዕበሉ ጸጥ እስኪልላቸው እየተጠባበቁ ይሆናልና የአየር ለውጥ ካገኙ በመጀመሪያ እነርሱ ሊደርሱ ይችሉ ይሆናል አለ ብሎጅ። ይህኛው ግምትህም ቢሆን ትክክል ነው። ስለዚህ የባህር ኃይላችን ተዋጊ መርከብ ወደዚያው ሂዶ የደሴቷን እየዞረ የጀርመኖችን የሬዲዮ መልእክት እንዲከታተል አደርጋለሁ። ማዕበሉ ሲረጋጋም ትንንሽ ጀልባዎች ወደዚያው እንዲጠጉ ሊያደርጉ ይችላሉ አሉት። ተዋጊ አውሮፕላኖችስ ቢላኩ አለ ብሎጅ። አዎ ለመላክ ይቻላል፣ ግን እነርሱም እንዳንተ የአየሩን መረጋጋት ይፈልጋሉ አሉት። የአየሩ ሁኔታማ እንዳለ ሊቀጥል የሚችል ይሆናል እኮ። ታዲያ በስኮትላንድ የሚገኙት የአየር ሁኔታ ባለሙያዎችስ ምን ይላሉ አሉ ፕሮፌሰር። ነርሱማ እንደሚሉት በሚቀጥለውም ቀን ሁኔታው እንደማይለወጥ ነው። ግን ማስተዋወስ ያለብን እኛ በተደናቀፍን ቁጥር እርሱ እየመጠቀ መሄዱን ነው አለ። ልክ ነህ። እንግዲህ የባህር ኃይላችን የአየር ኃይላችንና የጠረፍ ጠባቂያችንን እንዲያዘጋጁ አድርጋለሁ። አንተም ወደ አየር ኃይሉ ሰፈር መሮጥ አለብህ። ይህንም ስልህ ራስህን ከመጠበቅ እንዳትዘናጋ። እዚያው እንደደረስክ ደውልልኝ። በሊቅናህ አሉ ፕሮፌሰሩ። በቃ መብረሬ ነው ሲል ብሎጅ ፕሮፌሰርም እዚያች ደሴት ከደረሰ አያመልጥህም ብለው ስልኩን ዘጉ።